አባቶቻችሁን ታዘዙ። በህይወት እያለ አባት ያለክሰው፣ በህይወት እያለሽ እናትሽ አለች። እናትሽን እያስቆጣሽ ቤተክርስቲያን አትምጪ። አባትህን እያሳዘንክ እድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በህይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ። እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፉዎች ይሆን ነው። በማህበራዊ ሚዲያ እኛ ወጣት መነኮሳትን ሲያዩ ፎቶአችንን እየለጠፉ ብዙ ነገር የሚናገሩን አሉ። አሁን በቅርብ ጊዜ ራሱ ወጣትነታችን ለክርስቶስ መስጠታችን ነውር ነው እንዴ? ንገሩኝ። እንግዲህ የላችሁ ነውር ነው? እኛ ራሳችንን ለክርስቶስ በመስጠት የሚቀና ዲያብሎስ ካልሆነ በስተቀር በጣም ይደንቀኛል። እኔ አዝናለሁ። ቤተክርስቲያን ለሚያገለግል አሁን ካህን እየሰደብን ግን ንስሐ የምንገባው ማጋራ ይሁን ያሳዝናለሁ። እግዚአብሔር አንደበታችንን እግዚአብሔር ይቆጣጠርልን። ዳዊት እንዲህ አለ፣ አንተ ሰምስካዬ አንተ ግን አለ መጠጊያዬ ነህ። ወገኖች የስልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ። ስሞ ማይነክሰው መድኃኔዓለምን ተጠጉ። ወዶ ማይጠላውን መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማይሄደውን በበረሃ ጓዳችሁ እሱ መድኃኔዓለምን ያዙ። ንዑ አጽልሉ ታሕተ ጽላሎቴ። እግዚአብሔር ቢፈቅድና ቢረዳን በዚህ በተወደደ በመዳን ሰዓት የምንሰማው የእግዚአብሔር ኃይለ ቃል ይህ ነው። መጽሐፈ መሳፍንት ምዕራፍ 9 ቁጥር 15 ላይ የምናገኘው ሐሳብ ነው። ቃሉን ከግዕዝ ወደ አማርኛ ከኔ ጋራ እንድንባረክበት አብረን እንጠራለን። ኑ በሉ። በጣም ብዙ ሕዝብ ነው ያለው። ኑ በሉ፣ ግድ የላችሁ። ኑ ከጥላዬ በታች ተጠጉ። ስለ ቃሉ የቃሉ ባለቤት አምላካችን ስሙ የተመሰገነ ይሁን። ዛሬ በዚህ ጉባኤ በጓደኛ የተጠራችሁ፣ ዛሬ በዚህ በታላቁ ወንጌል ድግስ በተለያዩ ሰዎች ወይም በሶሻል ሚዲያ በማህበረ ሚዲያ የተጠራችሁ፣ እስቲ እግረ መንገዴን ልሳለም ብላችሁ የገባችሁ፣ የተቀጠለን የሚቀጥለው እግዚአብሔር፣ ያለቀውን የሚቀጥለው እግዚአብሔር፣ በምሽታችሁ ላይ ምሽት የሌለበት እሱ ክርስቶስ፣ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የሚቆመው ክርስቶስ እሱ ለሕይወታችሁ ለጨለመባችሁ ንጋት ነውና ዛሬ በዚህ ቃል ውስጥ እያንዳንዳችንን የኃጢአት ዳዋ ይበላችሁ ኑ እረፉ ይለናል። እግዚአብሔር ማረፊያም ማትረፊያም ነው። እስቲ ከኔ ጋር በሉ፣ ማረፊያም በሉኝ። ማትረፊያም ነው። እንድናርፍ ጌታ መንፈስ ቅዱስ ይርዳል። የሕይወታችን ጥጋብ ክርስቶስ፣ ከሞት የከለለን ክርስቶስ፣ ነፃ ያወጣን ክርስቶስ፣ በእረፍት ጥላ ውስጥ እንድንጠለል ዛሬ በዚህ ጉባኤ ኑ ተጠለሉ። ጠላት ቢበረታባችሁ፣ የኃጢአት አሮር ቢያጠወልጋችሁ፣ እረፍታችሁ እኔ ነኝ። እኔን መደገፍ ስትጀምሩ ከተቅበዝባዡ ሕይወት ወጥታችሁ ነፍሳችሁ ትለመልማለች ይለናል እግዚአብሔር። እናንተ ሸክም የከበደባችሁ ኑ አለን ጌታ፣ እኔ ደግሞ አሳርፋችኋለሁ አለን። መድኃኔዓለም ያሳርፈን። ይሄ ቃል የተነገረው በትንቢት ነው። መሳፍንት በሚፈርዱበት ዘመን አባቶቻችን ነገርን ከስሩ ውሃንም ከጥሩ እንዲሉ መጽሐፈ መሳፍንት ምዕራፍ 9 ቁጥር 1 ጀምራችሁ ስታነቡ ይሩበአል የተባለ ንጉሥ እንደነበረ ቅዱስ መጽሐፍ ይነግረናል። ይሩበአል ሽማግሌ ነው። የዕድሜ ባለጸጋ ነው። ልጆች ወልዷል። ንጉሥ ነው። ቤተ መንግሥት አለው። ንጉሥ ነው። ዙፋን አለው። በንግስና ወንበሩ ላይ ተቀምጦ አቤሜሌክና ኢዮአታም የተባሉ ሁለት ወንድ ልጆች ነበሩት። አቤሜሌክ እግዚአብሔርን የማይፈራ፣ አቤሜሌክ አባቱን የማያከብር ልጅ ነበረ። ወገኖቼ ቤታችሁን ልጅ በልጅ ቢሆን በልጅ ተባርከናል ብላችሁ በምታስቡት ልክ የልጅ ቁጥር ቤታችሁን ቢሞላው አንዱም ግን በእግዚአብሔር ዓይን ካልታየ የልጅ ጥቅሙ ምንድነው? መውለድ ምንድነው? በወለዳችሁት ልጆች ማትባረኩ ከሆነ፣ በወለዳችሁት ልጆች ማረፍ ማትችሉ ከሆነ ምንድነው ልጅ? ፍናናም እኮ ወልዳለች ልጅ። የፍናና ልጅ ግን አንዱም በእግዚአብሔር ዓይን አልታየም። የአባቱን ጉሮሮ የሚያንቅ ልጅ ቢወለድ ምን ያደርጋል? የአባቱን አናት ቢመጣ እናቱን የሚያስጨንቅ ልጅ ቢወለድ ምን ያደርጋል? የአንዱ የሐና ልጅ ግን እግዚአብሔርን ለምኜው ሰጥቶኛል ብላ እግዚአብሔር ህጧ በረከት ተብላ ትሰደብ የነበረችዋን ሐናን ማጣቷን እግዚአብሔር ሲያርቅላት፣ እግዚአብሔር በልጅ ሲባርካት በእግዚአብሔር ፊት ቆማ እንዲህ ብላ አመሰገነች። ስለ አንድ ልጇ
እየሰማችሁኝ ነው? መካኒቱ 7 ወለደች አለች። ስንት ወለደች? 1 ሳሙኤል ይዛ እሷ 7 ወለድኩ አለች። ለካ ከተባረከ አንዱ 7 ነው። ምንድነው አባቶቻችን የሚሉ? 10 ቢወለድ 10 ነው ጉዱ። ከተባረከ ይበቃል አንዱ። ልጆቻችሁን ይባርክላችሁ። የወለዳችኋቸው ልጆች አድገው እናንተን የሚጦሩ እናቴ አባቴ ብለው የሚታዘዙ ልጆች ይስጧቸው። ወገኖቼ አቤሜሌክ ለምንድን ነው ለአባቱ ያልታዘዘው ካልን፣ ሽማግሌው አይኖቹ ማየት አቅቶት አባቱ ወገቡ ጎብጦ በዙፋኑ ላይ ተቀምጧል። እሱ የአባቱ ወራሽ ነው፣ ልዑል ነው። አባቱ እስኪሞት እንኳን መጠበቅ አልቻለም። የአባቱን ውድቀት ፈለገ። የቤተ መንግስቱን የአበባ ምንጣፉ ላይ መቀመጥ ናፈቀ። አሁንም ያለው እኮ አቤሜሌክ ቤተ መንግስት ውስጥ ነው። ግን አባቱ እንዴት እንደሚሞት ጠዋትና ማታ ያስባል። ዛሬ ጠዋትና ማታ ክፋት የሚያስቡ ሰዎች አሉ። መሽቶ እስኪነጋ መቼ ነው ምጥለው የሚሉ፣ ካልጣሉ እንቅልፍ የማይወስዳቸው ገለውም የማይረኩ ክፉ ሰዎች ተፈጥረዋል። ኧረ እግዚአብሔር ደጎች ያድርገን። የገሌን ነገር ያሳየኝ የሚሉ እንቅፋት የሚያስቀምጡ፣ በኑሯችሁ በር ላይ የተቀመጠው እንቅፋት ማናነሳላችሁ ይሆን? ጠልፎ የሚጥለውን ድንጋይ ማናንከባለላችሁ ይሆን? በየምሽቱ ሲማከሩብን ያድራሉ። በየአንዳንድ ቀናት እንዴት አድርገው እንደሚጥሉን ተንኮል ሲሸርቡ የሚያድሩ የክፋት ሰራዊቶች እኮ አሉ። ወገኖቼ ደና ሰው አለ፣ ደና ጎረቤት አለ፣ ደና ጓደኛ አለ። ጓደኛ ጉደኛ በሆነበት ዘመን ማን አላው ሚስጥር የሚካፈል? ሰው ሁሉ ከማን ጋር ይኖራል እኮ ብሎ በሩን ዘግቶ ተቀምጧል። በራችንን ተዘግተን እያለ ግን ደጆች ተዘግተው ሳለ ኢየሱስ መጣ ይላል አይደል? በተዘጋው ጎጆአችሁ እሱ ይምጣላችሁ። የህይወታችሁ ጥጋብ፣ የቤታችሁ ሙላት፣ ደስታችሁ ክርስቶስ ነው። ወገኖቼ ገንዘብ ማረፊያ አይሆንም። ይሆናል ወይ? ስልጣን ማረፊያ ይሆናል ወይ? ብዙ የሰበሰብነው አሳርፎናል ወይ? አያሳርፍም ወገኖቼ። ይገርማችኋል፣ ነጋዴ ይከስራል። ለሰርግ ያስቀመጥነው ለለቅሶ ይሆናል። ለዓመት ብለን የሰበሰብነው በዕለት ይበተናል። ወገኖቼ ታዲያ ማን እንጠጋ ካልን፣ ኑ ተጠጉኝ ይላል እግዚአብሔር። እኔ ላይ እረፉ። ስለተጨነቃችሁ አይደለም። ጣራ እየቆጠራችሁ የምታድሩበትን ሌሊት ታውቃላችሁ። የትኛው ሌሊት ላይ ነው በሰላም የተኛ ነው? ብዙ የምንጨነቅበት ጉዳይ አለ። የአበባ ምንጣፍ ላይ ተኝተን እንቅልፍ የለንም። የተንጣለለ ቪላ ውስጥ እየኖርን የጎጆ ያክል አልሞቀንም። ለብሰን ይበርደናል፣ እየበላን ይርበናል፣ ጠጥተን ይጠማናል። ወገኖቼ ጎተራም ይጎድላል፣ ባለጸጋም ይደህያል፣ ነጋዴም ይከስራል። እግዚአብሔርን የተጠጋ ግን ለዘላለም ይኖራል። ማን የተጠጋ? ዳዊት እንዲህ አለ፣ አንተሰ ምስካዬ አንተ ግን አለ መጠጊያዬ ነህ። ወገኖቼ ስልጣናችሁን አትጠጉ፣ ዘመዳችሁን አትጠጉ። አስደግፎ ትቶ ይሄዳል ወዳጅ። ስሞ ማይነክሰው መድኃኔዓለምን ተጠጉ። ወዶ ማይጠላውን መድኃኔዓለምን ተጠጉ። አፍቅሮ ማይከዳውን መድኃኔዓለምን ተጠጉ። ወረት የሌለበትን አስደግፎ ትቶ የማይሄደውን በበረሃ ጓዳችሁ እሱ መድኃኔዓለምን ያዙ። በትከሻችሁ የሚሸከማችሁን። የታምረ ማርያም ደራሲ ቅዱስ ደቅስዮስ ምንድነው ያለን? የኢየሱስ ክርስቶስን ከሰማይ ወደ ምድር መውረድ የሰው ልጆችን የፈለገበትን ምስጢር ሲናገር ከሰማይ ሀገሩ ወርዶ የፈለገን አለ። ማን ነው የፈለጋችሁ? ማን ነው የፈለገን? ወገኖቼ ማን ፈላጊ አለን? ኪሳችን ሲጎድል ፈላጊ የለንም። ሲሞላልን ሳይነጋ በራችንን የሚያንኳኩ እያለን በቁልምጫ ቃል የሚጠሩን፣ በሰው መካከል ሳቃቸው ሳይመጣ እያስመሰሉ የሚስቁልን፣ ሳንቲም ስናጣ ማጣት ስንጀምር፣ ልብሳችን መቆሸሽ ሲጀምር ሁሉ አጀብ ይበተናል። በመከራ ቀን አብሮክ የሆነው ማን ነው? ንገሩኝ በማርያም። አልጋስ አንጥፎ የሚያስታምመን ማን ነው? በቁስላችን ላይ ዘይት የሚደፋልን ማን ነው? ለዚህ ነው የታምረ ማርያም ደራሲ እንዲህ አለ፣ ከሰማይ ሀገሩ ወርዶ የፈለገን ካለ በኋላ ባገኘን ጊዜ በትከሻው የተሸከመን ይላል። ባገኘን ጊዜ በምኑ ነው የተሸከመን? ቤቴ ነው የተቻለኝ እንዳትይ፣ ቤቴ ነው የቻለኝ እንዳትሉ፣ የቻለን ከናስቸጋሪው ጸባያችን መድኃኔዓለም ነው። ክብር ለስሙ ይሁን። የቻለን እናት ያልቻለችውን ጸባይ እኮ ችሏል። አባት ያልቻለውን ቤት መሸከም ያልቻለውን የተሸከመ እሱ ንጉሱ መድኃኔዓለም ነው። እሱ ላይ ተደገፉ። ኢዮአታም እና አቤሜሌክ በአንድ ቤት ውስጥ አባታቸውን ይታዘዛሉ። መሽቶ ሲነጋ የአባቱን ትንፋሽ ያዳምጣል። ሞቷል አልሞተም የሽማግሌ ይላል። የሰማችሁኝ ነው?
ኧረ አባቶቻችሁን ታዘዙ። በሕይወት እያለ አባት ያለክ ሰው፣ በሕይወት እያለሽ እናትሽ አለች። እናትሽን እያስቆጣሽ ቤተ ክርስቲያን አትምጪ። አባትን እያሳዘንክ ዕድሜ ያጥራል፣ እድልህ ይሰነካከላል። እድላችሁ እንዲቀና ከፈለጋችሁ፣ ዘመናችሁ እንዲረዝም ከፈለጋችሁ የእናታችሁን ጉልበት በሕይወት እያለች ሳሙ። የተመረቀ ልጅ እንጀራ ይወጣለታል። የአባቱን እርቃን አይቶ እንደተረገመው እንደ ኖህ ልጆች እንዳትሆኑ። የአባቱን ውድቀት ፈለገ ልጅ። እንዴት ያለ አጋንንት ቢሰፍርብን ነው ዛሬ እንደዚህ ክፎች ይሆን ነው? እንዴት ክፎች ብንሆን ነው እርቃን መግለጣችን ሳያንስ የገለጥነውን እርቃን ለዓለም የምናሳይ ጉዶች ይሆን ነው? ኧረ እግዚአብሔር ይማረን። አሜን በሉ እንጂ። አልጋ ያልያዝን በሽተኞች እኮ ነን። ሆስፒታል ያልገባን ኃጢአት ውስጣችንን ገዝግዞ እየበላ ከክብር ያነስን ከክርስቶስ ወንጌል ዘር የበለጠብን ምስኪኖች ነን። ይማረን። ማን ይማረን? እና አቤሜሌክ ጠዋት ይነሳና ትንፋሹን ያዳምጣል አለ። እስቲ ጥያቄ ሊጠይቃችሁ መልሱልኝ። የታመመ ሁሉ ይሞታል እንዴ? ንገሩኝ። የሸመገለ ሁሉ ይሞታል እንዴ? ሽማግሌው በአልጋ እያለ ወጣቱን ይጠራል። ወገኖቼ ምንድነው ዋስትናችሁ? በጣም ይገርመኛል። ልበ አምላክ ቅዱስ ዳዊት መሽቶ ሲነጋለት እንዲህ ይለዋል። እግዚአብሔርን እየሰማችሁኝ ነው? መሽቶ ሲነጋ ታሪክ ቀያሪውን ንጉሥ እንደዚህ ይለዋል። አንሰ ሰከብኮ ኖምኮ ተንሣእኩ እስመ እግዚአብሔር አንሣእኒ እያለ ያመሰግነዋል። ጠዋት እኔ ተኛው አለ፣ አንቀላፋው፣ እግዚአብሔር ደግፎኛልና ነቃው ይላል። ደግፎ ያነቃህ ማን ነው? ደግፎ ያነቃን ማን ነው? ወጥተን ለመግባታችን የማን እርዳታ ነው? ተኝተን ለመነሳታችን ማን ሲያግዘን ነው? እንደዛ ባይሆንማ የእግዚአብሔር ረድኤትና ገዛ በእኛ ጋር ባይሆን ኖሮ የገዛ ምራቃችን ጠላት ሆኖ እኮ ይገለን ይችላል። የጠቀለልከውን እንጀራ ለማላመጥ ያላመጥነውን እንጀራ ለመዋጥ እግዚአብሔር ሲረዳ ነው። ሲረዳ እና የምናመሰግንበት ነገር በጣም ብዙ ነው። ሐዋርያው ቅዱስ ጳውሎስ እንደነገረን አይኩትሞ በእንተ ኩሉ ብሎናል። በሁሉ አመስግኑ። በምን አመስግኑ? ዛሬ በጉድለታችን እንድናመሰግነው እሱ ይርዳል። በጎደለን ነገር ላይ ተመስገን እንድንለው። ጤናው ከጎደለብሽ ተመስገን በዩ። ጣራ እየቆጠርሽ ያደርሽበትን ሌሊት ታዩ። እንዲህ ከመከራችን ጋር የምንኖረው ማን ስላለን ነው? እንዲህ በችግር ውስጥ የምንኖረው ማን ስላለ ነው? እስቲ ንገሩኝ። እንጀራ የምንበላው ማን ስላለ ነው? ዲግሪ ስላለክ፣ ሰርቲፋይ ስለሆንክ ማን ስላለ ነው? ወግዚኦ መጋቤ ኩሉ በለዋ። አዎ አቤቱ የሁሉ መጋቢ ነህ። እንጀራህ የተጋገረው ከሰማይ ነው። ማንም ሰፍሮ እንጀራ አላበላሽም። ያንተ እድል ያንተ እንጀራ ያለው እግዚአብሔር ጋር ነው። ለዚህ እኮ ነው ዳዊት እግዚአብሔር አለ እድል ፈንታዬ ነው ይላል። ምኔ ነው በሉ እንጂ እድል ፈንታዬ ነው። እና በጣም የሚገርመው አቤሜሌክ ጠዋት ተነስቶ የአባቱን ትንፋሽ ያዳምጣል። ሊሞት አልቻለም። ሳምንታት ይጠብቃል፣ ወራት ይጠብቃል። ሽማግሌው ሸመገለ። እድሜ የሰጠው እግዚአብሔር ነው፣ የሚያኖረው እግዚአብሔር ነው። ግን የሚኖረውን አባቱን እድሜ ለማሳጠር ፈለገ። ወገኖቼ አባት ያዘነበት ልጅ እድሜ የለው አለው? ንገሩኝ። የለውም። የአባቱን ሞት ተመኝቶ በዘመነ መሳፍንት አንድ ንጉሥ ሲሆን ወደ ቤተ መንግስት ሲገባ የአባቱን ወገን ነው ቤተ መንግስት ይዞ የሚገባው። የእናት ወገኖች ደግሞ ከቤተ መንግስት ውጪ ነው የሚኖሩት። ከቤተ መንግስት ውጪ የሚኖሩትን 70 የእናቱን ቤተሰቦች ምርጫ ሊቀሰቅስ እኔን ንጉሥ አርጉኝ ብሎ ቲፎዞ ለመሰብሰብ ተነሳና ሄደ ወደ ሰቂማ። በሰቂማ ሄደና የእናቶቹን ቤተሰቦቹን 70ዎቹን ሰብስበው እንዲህ አላቸው። እኔ አለ አቤሜሌክ ያጥንታችሁ ፍላጭ የስጋችሁ ቁራጭ የምሆን እኔ ብገዛችሁ ይሻላችኋል ወይንስ 70 የሆኑት የአባቴ ቤተሰቦች ቢገዟችሁ የቱ ይሻላችኋል አለ። ቃሉን እስቲ በደንብ እናንተ ያጥንታችሁ ፍላጭ በሉ እስቲ። የስጋችሁ ቁራጭ በጣም ዝምድናውን እያጠናከረ ነው አይደል? ነው አይደል? አዎ። የሆነ ቋንቋ ለየት ያለ ቋንቋ ስትናገሩ የሰው ሁለት ጆሮ እንደዚህ ነው የሚለው አይደል? እንዴ አንተ መቻወኩኝ ለካ የኛው ነክ ይላል ሰው። የሰማችሁ ነው አይደል? ደግሞ እንዲህ አይነት ሰው ደግሞ ጠጋ ብላችሁ ውስጥ ስትመረምሩት አሁን ፊት ለፊት የተሰቀለ አምፖል ጓዳ ለምን አያበራም ብላችሁ ጠይቃችሁ ታውቃላችሁ? ጠይቃችኋል? አምፖል ነው፣ ብርሃን አለው። ምን አለበት ክፉ ባይሆን? ምን አለ ጓዳ የሰቀልነው አምፖል ፊት ለፊት ቢያበራልን ብላችሁ አልጠይቃችሁ? እንዳያበራ የከለለው አጥር አለ አይደል?
ከክልላቸው ውጪ ወጥተው ማብራት የማይችሉ ሰዎች አሉ። ለራሳቸው ወገን ብቻ መብራት የሚሆኑ ለምንድነው እንዳያበሩ ካሉ የተጋረደባቸው የዘረኝነት አጥር ስላለ እሱን መድኃኔዓለም ያፍርስልኝ። ምስራቅና ምዕራብ የሚያባብለው መንፈስ፣ ቆላና ደጋ የሚያቆጣጥረውን መንፈስ መድኃኔዓለም ይሄንን የዘረኝነትን መንፈስ፣ ይሄንን ኮተትና ትብታብ ለዚህ ትውልድ የማይመጥን ወንጌል ለሚሰማ ህዝብ፣ ወንጌል ለገባው ክርስቲያን የማይመጥን ነው ዘረኝነት። መድኃኔዓለም ጠቅልሎ ከምድራችን ላይ ያርቅልን። እና በጣም ይገርማችኋል፣ አቤሜሌክ ዘራቸውን በጣም እየሳበ ያጥንታችሁ ፍላጭ የስጋችሁ ቁራጭ ብሎ በጣም ሴንሲቲቭ የሆነ ፓርቱን አውቋል። ነካቸው። መቼም ሰው በተነካበት አይደል የሚጮኸው አይደለ እንዴ? አዎ። አሰቡ፣ አሰላሰሉ። አዎ አንተ እኮ ብትገዛን መኳንንት መሳፍንት እያረክ ወደ ቤተ መንግስት ወደምንናፍቀው ኑሮ ታስገባናለህ። ስለዚህ ልባችን ካንተ ጋር ነው አሉት። ልባቸውን አዘነበሉለት ይላል መጽሐፍ። ከዛስ ከበዓል በሪም ቤት ካላስቸገርኳችሁ ጥሩልኝ። በዓል በሪም በሉሲ የጣዖት ቤት ነው። አይገርማችሁ? ከጣዖት ቤት ለጣዖት የተቀመጠ 70 ብር ስንት ብር? 70 ብር አነሱና እንካ አሉት። ሐሳብ ይሸጣል አይደል? ሐሳቡን ሸጠ አይደለ? ከዛ በኋላ ለሐሳቡ ደግሞ እነሱ ምን ሰጡት? ምን ገንዘብ። ምርጫ ቀሰቀሰ፣ በጀት ይዞ መጣ። 70 ብር። ያ ብር ጤነኛ ብር አይደለም፣ ጤናማ ብር አይደለም። ምናልባት እኛን እያባላ ያለ የጣዖት ብር ከሆነ እግዚአብሔር ያርቅልን። አዎ ለገንዘብ ብለን ወንድማችን እየሸጥን አይደል? ዛሬ ገንዘብ አልበለጠብንም? እናት አባት የሚዬ ልጅ በገንዘብ አልለወጥንም፣ አልረሳንም። ገበያ ቁጭ ብላ ጉልት ቸርችራ በማዲያት ተጠብሳ ያሳደገችንን እናታችንን ገንዘብ ስናጣ እናቴ ናት ብለን እንኳን ለጓደኞቻችን ማስተዋወቅ አላፈርንም ይሆን? ኧረ ማፈሪያዎች እኮ ነን። ማምላክ የተጎሳቆለችዋን ዛሬ ለምንበላው ጥሩ እንጀራ፣ ዛሬ ለደረስንበት ስኬት ለምንለው ለያዝነው ቆርቆሮ ለምንኖርበት ተራ ቤት ምክንያት የሆነችንን እናት ያፈርንባት ሰዎች አለን። እግዚአብሔር ወደ ልባችን ይመለሰን። እና አቤሜሌክ 70 ብር ይዞ በ70 ብር ይላል 70 ወሮ በሎችን ቀጠረበታል። ምኖችን ምን ነው በሉ እንጂ። እሺ ቀጥሎ እንደዚህ ይላል መጽሐፉ፣ ምናምንቴዎችን ይላል። ምን ይላል? ምናምንቴ ታውቃላችሁ? ምናምንቴዎች ለ70 ብር 70 ሰዎች ስንት ብር ደረሳቸው? ሂሳብ የሚችል 10 ይላል። 70 ብር በ70 ሰው በ70 ብር ተቀጥሮ ሂሳብ በመስኮት ነው እንዴ ተማራችሁት? ስንት ብር? አንድ ብር። 1 ብር የተከፈለው ሰው ሰይፍ ይዞ ድንጋይ ይዞ አቤሜሌክ ንጉሳችን ልባችን ካንተ ጋር ነው ምታዘንን እናደርጋለን ብለው ከአቤሜሌክ ጋር ተከተሉ። ፊት አውራሪ ሆኖ ወደ ምስኪኑ አባት ወደዛ ቤተ መንግስት ሄደ። አባቱ የሚሆነው ነገር በከተማው አያውቅም። የሚደረገው ነገር አያውቅም። አይኖቹ ማየት አቅቶታል። የገዛ ልጁ እያመጸበት እንደሆነ እንኳን አያውቅም። የሚደረገውን ተንኮል አያውቅም። ከጥበቃ ጀምሮ በቤተ መንግስት ያሉት ወታደሮች 70 የሚሆኑትን የሩበዓልን ቤተሰቦች በአንድ ድንጋይ ወሮ በሎቹና ምናምንቴዎቹን አዞ አረዳቸው። ከዛ አባቱን ገደለ። ኢዮአታም ወደ ገሪዛን ተራራ ሸሸ ይላል። ሞት ከበዛበት መንደር ውጣና ሽሽ፣ ና ተጠለለኝ ይላል። ኃጢአት ከበዛበት መንደር ውጪ ይላል። ከርኩሰት መንደር ውጡ፣ ከዝሙት ስፍራ ውጡ፣ ከጣዖት መንደር ውጡ። አስማተኛ መንደር ምን ትሰራላችሁ? ጠንቋይ ጋር ምን ታረጋለህ? መተተኛው ጋር ምን ታረጋለህ? ጫሌ ቆጣሪው ድቤ ደብዳቢው ጋር ምን ታረጋለህ? አንተ የአማኑኤል ልጅ አይደለ? አንቺ የሥላሴ ባሪያ አይደለሽ? ምን ከልክሎን ነው? ሥላሴ ምን አጉድሎብን ይሆን? እምቅድመ ሕሊና ኩሎ ያምር። እንኳን ነግረ ነው ከሐሳብ አስቀድሞ የሚያውቅ እኮ ነው መድኃኔዓለም። አይደለም እንዴ? ነው እኮ ሳይሰስት በልግስና ለሁሉ የሚሰጠው ቸሩ እግዚአብሔር ምን አጎደለብን? አንድ መኪና ላይ እንደዚህ የሚል ቃል አነበብኩ፣ በጣም ይገርመኛል። ስላላደረክልኝ ነገር አመሰግንሃለሁ ይላል። ምን ስላላልክልኝ? የሆነ ሰው መኪና ሲገዛ ወይ ደግሞ ቤት ሲሰራ ቤቱ ላይ የሚያስቀምጣት ጥቅስ ስላደረክልኝ ነው የሚለው አይደል? ኮንዶሚኒየም ከገዛ ስላደረክልኝ አመሰግንሃለሁ ይላል። ጥሩ መኪና ከገዛ
የቦሎ እንትን ላይ የሚለጥፈው ስላደረክልኝ ነው አይደል? ይሄ መኪና ላይ ግን ስላላደረክልኝ አመሰግናለሁ። ምናልባት እናንተ ለምናችሁት እግዚአብሔርን ይሄ ነገር በዚህ ሰዓት በዚህ ጊዜ ያስፈልገኛል ብላችሁ እግዚአብሔር ከልክሏችሁ አይደለም። ለእናንተ የሚያስፈልጋችሁን ያውቃል አያውቅም? በሰዓቱ የዘገየው የማያስፈልጋችሁ ምናልባት ያ ገንዘብ መጥቶ ብታምጹበትስ? ምናልባት ያ ገንዘብ መጥቶ በሰዓቱ ከእግዚአብሔር ሐሳብ ብትወጡበትስ? ልጆቹ ነን እኮ እንዳንጠፋበት እግዚአብሔር ምናልባት የሚያስፈልገንን እንጂ የማያስፈልገንን አይሰጠንም። አሁንም የሚያስፈልጋችሁን እግዚአብሔር ይስጣችሁ እና አረዳቸው። ኢዮአታም ወንድሜ ጨካኝ ሆኗል፣ ገዳይ ሆኗል፣ ወንድሜ እኔን የሚገለኛል ለስልጣን ብሎ ሸሸና ተራራ ላይ የት ገሪዛን የሚባል ተራራ ላይ በገሪዛን ተራራ ላይ ጮኸ፣ አለቀሰ፣ እንዲህ አለ፣ እናንተ የሴኬም ሰዎች ስሙኝ። አዎ እናንተ የኢትዮጵያ ሰዎች ስሙኝ፣ ኢትዮጵያውያን ስሙኝ። የቀድሞ ፍቅራችሁ የተነጠቃችሁ አብሮ መብላቱን ትታችሁ በር ዘግታችሁ መብላት የጀመራችሁ ኢትዮጵያውያን ስሙኝ። በር ዘግቶ መብላቱ ሲገርመን በር ከፍቶ መባላት የጀመርን ኢትዮጵያውያን ስሙ። እግዚአብሔር እንዲሰማችሁ ስሙኝ። የሴኬምን ሰዎች እንዲህ አላቸው፣ እግዚአብሔር እንዲሰማችሁ ስሙኝ አለ። ማን እንዲሰማችሁ? እግዚአብሔር ጸሎታችሁን ይስማ። እግዚአብሔር እንዲሰማችሁ ስሙኝ አለና እንዲህ አለ፣ በአንድ ወቅት ዛፎች ተሰበሰቡና ንጉሥና እንግሳሉ አለ። ፓርላሜንታዊ ስርዓት አላቸው እንዴ? ንገሩኛ። ይመርጣሉ፣ ንጉሥ ይሾማሉ። ዛፎች የተሰበሰቡት ግን ዛፎች ናቸው። ንጉሥና እንግሳሉ። ዛፍ የተባለ በንግስናው በስብሰባው ላይ ተገኝቷል። ፍሬ ያለው መጥቷል። ጥላ የሚሆነው መጥቷል። ታላላቅ የከበሩ እጽዋቶች ተሰብስበዋል። ከዛ በኋላ የመጀመሪያውን የንግስና ለማን እንስጥ ብለው ተማከሩና ወይራ የተባለውን ጠሩት። ማንን ታውቃላችሁ? ወይራ ኃያል ነው፣ ጽኑ ነው። ወይራ ዘይት ነው። ቢጠለሉት ያስጠልላል፣ ቢደገፉት ያስደግፋል። ያስደግፋል አያስደግፍ? ወንድም ያውን ወንድምን ታስደግፈዋለህ? ለወንድማችን ጥላ ነው የምንሆነው? ጠላት ነው የምንሆነው? እናስጠልላለን፣ የደከመውን ማሳረፍ እንችላለን። ወገኖቼ ዛፉን እንዲህ አሉት፣ ወይራ ንገስብን፣ አባቱን ገሎ ንጉሥ ከሆነ አንተ ትሻለናለህ፣ ንገስ አሉት። እንዲህ አለ ወይራ። ራሱን አየ፣ ራሱን ተመለከተ። ራሳችን እንድንመለከት ሥላሴ ይርዳል። ብፁዕ አቡነ ሽኖዳ ሳልሳዊ ቢዩር ሰልፍ የሚል መጽሐፍ አላቸው። ራስን ስለመሆን። ማንን ስለመሆን? ማንን? ራስን። እና ራሱን አየ። ምንድነው የኔ ጸጋ አለ። ቅባት ነው፣ ዘይት ነው። ከቤተ መንግስት እስከ ቤተ ክህነት ይፈልጋል። ቅባትነቱን ንግስናውን ትቶ ደግሞ ንጉሥ መሆን አልፈልግም። ቅባትነቱን ትቶ ዘይትነቱን ትቶ አሁን አሰበና እንዲህ ብሎ መለሰላቸው። እየሰማችሁ ነው? ለቤተ እግዚአብሔር መስዋዕትነቴን አለ። እስቲ በሉ እንጂ ለቤተ መንግስት ቅባትነቴን። ይሄን ትቼ ንጉሥ አልሆንም። በዚህ ዓለም ቢሾሙ ይሻራሉ። የትላንት ባለጸጎች የታሉ? የትላንት ነገስታቶች የገቡ? የትላንት ቆንጆዎች የታሉ? የትላንት ዝነኞች የደረሱ? ዓለም ቆባ ያጨበጨበችላቸው የደረሱ? ዓለም የአንበሳ ቆዳ አልብሳ የዘፈነችላቸውን የውሻ ቆዳ አልብሳ አረገመቻቸው? የሉም። ክብራቸው መቃብር ከድኖታል። ዞር ብላችሁ ያቸው የሉም። እና ጸጋዬ ምንድነው ሲል ቅባት ነው አይደል? ነቢያቱ የሚያነክሱበት፣ ካህናትን የሚሾሙበት፣ ነገስታቱም ደግሞ ሲሾሙ በነገስታት አናት ላይ የሚቀባ ቅዱስ ቅባት ነው። እና ቅባትነቴ እኮ ለዘላለም ነው። ደግሞ ጥላ ነኝ። የደከመው ሰው መጥቶ ያርፍብኛል። ይሄን ትቼ ንጉሥ አልሆንም፣ ጸጋዬ ይሻለኛል አለ። እስቲ በሉ በማርያም በሉ። ምሳ አልበላችሁም ዛሬ? እራት ጋብዛችኋል። እስቲ በደንብ በሉ። ጸጋዬ ይሻለኛል። ከጸጋ ግምጃ ቤት ያቆየን ሥላሴ፣ ከተዋህዶ በረት ያቆየን ሥላሴ። ጸጋዬ ይሻለኛል፣ ንግስናውን አልፈልግም አለ። እንግዲያውስ ማን ይንገስ ሲሉ ወይን የተባለውን ዛፍ ጠሩት። ወይን በል አንተ ንገስብን፣ አባቱን ገሎ ንጉሥ ከሆነ አንተ ትሻለናለህ፣ ንገስ አሉት።
ወይን እንዲህ አለ። ወይን ታውቃላችሁ ግን ኧረ በልታችሁ ጠጥታችሁ ምን ነው ሳቃችሁ? በጣም ብዙ ሰው የሚያውቀው ጥቅስ ምንድነው ስለ ወይን? ወይን እኔ አላልኩም። ዛሬ ግን አትስከር የሚለውን ጥቅስ ነው ልነግራችሁ የመጣሁት። እና ወይን በነገስታት ፊት ለፊት በክብር የሚቀመጥ ፍሬ፣ ጣፋጭ ፍሬ ያለው ምግብ ነው አይደለም? ቢጠጡት ደግሞ የሰው ልብ ደስ የሚያሰኝ መጠጥ ነው። ወይን ጸጋዬ ምንድነው አለና ራሱን ሲመለከት እንዲህ አለ። እናንተ አሁን ከኔ ጋር በሉ፣ ለቤተ እግዚአብሔር መስዋዕትነቴ፣ ለሰው ትፍስሕት መሆኔን፣ የሰውን ልብ ደስ ማሰኘቴን ትቼ ንጉሥ አልሆንም፣ ይቅርብኝ፣ ጸጋዬ ይሻለኛል አለ። ምን ይሻለኛል? በቃ ጸጋዬ ይሻለኛል አለ። አሁን እንደው ለቀበሌ ትመረጣላችሁ ብትባሉ፣ እንደው በየብሎክ እየሄዳችሁ ኮንዶሚኒየም ካለ የሆነ ነገር እየሄዳችሁን ምርጫ ቀስቀሳ ወይኔ ዘይት ሳትሰደፊ ስኳር ታገኛለች ነው ምንለው። እነሱ ግን ጸጋቸውን ሲያዩ ከጊዜያዊ ሹመት እግዚአብሔር ለዘላለም የሰጠን ጸጋ ምን ይላል? ይበልጣል ብለው አሰቡ። ከዛ በኋላ ማን ይንገስ ታዲያ? በለስን ጠሩት። ታውቃላችሁ በለስ ጣፋጭ ምግብ ነው። በለስ ንገስብን ሲሉት እንደ ወይራው እንደ ወይኑ ጸጋውን ሲያይ ጣፋጭ ምግብ ነው። ምግብነቴን ትቼ ንግስና ይቅርብኝ፣ ጸጋ ይሻለኛል አለ። ምንም ጸጋ የሌለው ቢደገፉት የማያስደግፍ ቢጠለሉት የማያስጠልል ልክ እንደ ዛሬ ወዳጅ እሾህ የተባለ ስብሰባ ውስጥ ተገኝቶ ነበር። እሾህ ግን ምን ይሰራል? አልታዘባችሁትም? እነዚህን የሚያካክሉ የከበሩ ዛፎች ባሉበት ፍሬ ያላቸው በፍሬያቸው፣ ጥላ ያላቸው በጥላቸው መጥተው ንግስና ተሰጥቷቸዋል። ጥላ የሌለው የሚያደማ የሚዋጋ ዛሬ እንዲህ ነው የገጠመን። እናስደግፋለን ይላሉ፣ ስንደግፋቸው ያደማሉ፣ ይዋጋሉ፣ ያደማሉ። ባል ለሚስቱ እሾህ ሆኗል። ሲወጣ ሲገባ በነገር የሚያደማ እሾህ፣ ስትወጣ ስትገባ በነገር የምታደማ እሾህ ሆናለች። እንዲህ ያለው መርዝ እግዚአብሔር ከትውልዱ ላይ ይንቀልልን እና በቃ ያለው እድል እሾህ ላይ ነው። እንደው ይገርማል እኮ አንዳንድ እድል ይገርማል አይደል? እድል ይገርማል። እሾህ ንገስ አሉት። ኤክስፔክት አላደረገም። እኔ ንጉስ፣ እኔ እርግጠኛ ናችሁ እኔ ሊል ይችላል አይደል? ንጉሱን አሉት፣ ንገስብን አሉት። ምን አለው ጸጋ የሚመካበት? ራሱን ቢያይ ምን አለው? የለውም። ዛሬ ክርስቲያኖች እሾህ እንዳንሆን ነው እግዚአብሔር ነውና ተጠለሉ። እየሰማችሁ ነው? የጠወለገው የሚለመልመው መድኃኔ ዓለምን ሲጠጋ ነው። ማንን ሲጠጋ? በቃ ኑ አለ እና እሾህ እንዲህ አለ። በጣም በትዕቢት ታነግሱኝ ከሆነ ንጉሱን ብላችሁ ፈቅዳችሁ ከሆነ ከዶግ እሳት ይውጣ፣ የሊባኖስን ዝግባ ይብላ፣ እሳት ከኔ ይውጣ ያቃጥል እያለ በትዕቢት ተናግሮ እንዲህ አለ። ንዑ አጽልሉ ታሕተ ጽላሎቴ አላቸው። ኑ ከጥላይ በታች ተጠለሉ አላቸው። እሾህ ጥላ አለው እንዴ? አለው ጥላ? የለውም። እሾህ የተባለው አቤሜሌክ ነው። ኑ መኳንንት መሳፍንት አረጋችኋለሁ፣ ያጥንታችሁ ፍላጭ የሥጋችሁ ቁራጭ ብሎ ሰባ የሆነውን የእናቱን ቤተሰብ ቀስቅሶ ቤተ መንግስት አስገብቶ አምነውት ቢደገፉት ስሁታን አርጓቸዋል። ዘመዳችን ወገናችን ብለው ተደግፈው ተዳምቶ አድምቷቸዋል፣ ወቅቷቸዋል። እሾህ በከተማው ላይ ነገሰ። ለ3 ዓመት ሴኬምን አስጨነቀ። የሴኬም ሰዎች የእናቱን ወገኖች ሳይቀር አስጨንቆ ገዛ። አቤሜሌክ ኢዮአታም ግን በገሪዛን ተራራ ላይ ማልቀስ ጀመረ። ከ3 ዓመት በኋላ የኢዮአታምን ለቅሶ እግዚአብሔር ሰማ። እግዚአብሔር የአባቶቻችንን ጸሎት ይስማ። እንደ እሾህ የሚያደሙ ደግሞ የሚዋጉትን መድኃኔዓለም ይንቀልልና። አንዳንድ ጊዜ ሰው በነገር ሲያደማችሁ ምንድን ነው የምትሉት? እገሌ እኮ እሾህ ነው ትላላችሁ አይደል? በተለይ ደግሞ ጭቃ ውስጥ ያለ እሾህ እኮ አይታወቅም አይደል? ሲያደማ ሲወጋ ነው የሚታወቀው። ያ የወጋችሁን ደግሞ እግራችሁ ውስጥ ያለው ምን ታደርጉታላችሁ? ትነቅሉታላችሁ። እሾህ የሆነብንን ነገር ሁሉ እግዚአብሔር ይንቀልልን እና እሾህ የተባለው ትዕቢተኛው አቤሜሌክ ነው። ማን ነው? እግዚአብሔር እንዲህ ይላል፣ ለትሑታን ጸጋን ይሰጣል ይላል ሐዋርያው ቅዱስ ያዕቆብ። ለማን? ለትሑታን ጸጋን ይሰጣል፣
ትዕቢተኞችን ግን ያዋርዳቸዋል ተብሎ ተጽፏል። ምኖችን? በአንድ ገዳም አንድ አባት ወደ አበምኔቱ መጡና እንዲህ አሉ፣ አባቴ ከፍቶኛል፣ እያለቀስኩ ነው እንደሚያዩኝ። ከዚህ ገዳም ካሉ መነኮሳት መካከል ምንም ጸጋ ትሩፋት የሌለኝ ደካማው ሰው እኔ ነኝ። እያችሁ አሁን ዛሬ ሰው የራሱን ድካም የሚገልጥበት ነው፣ የሰው ነውር የሚገልጥበት ዘመን ነው። ንገሩኝ እስቲ በማርያም ንገሩኛ። የሰው እና አባቴ እኔ ብቻ ነኝና እባክዎት ይጸልዩልኝ እያለ አለቀሰ። ከዛ ቀጠልና እንዲህ አለ፣ አባዬ አይተዋል የአባ ገሌን ጸጋ፣ አቤት ማስታረቅ ሲችሉ፣ አቤት ደግሞ ማስተማር ሲችሉ፣ አቤት የተሰጣቸው የጸሎት ጸጋ የትሩፋታቸው እያለ የወንድሞቹን ጸጋ ዘረዘረና አወራ። አሁን የወንድሞቻችንን መልካም ነገር እናወራለን፣ የወንድማችንን ጸጋ እናወራለን። እንደው አንዱ በአንዱ አገልጋዩን ጸጋ እንኳን አያደንቅም፣ ያዝናለሁ እኔ። እንደው አንዱ አገልጋይ አንዱን አገልጋይ እኮ ጸጋ ማድነቅ ማለት እኮ የጸጋው ባለቤት እግዚአብሔርን ማመስገን ነው አይደለም እንዴ? አዎ አንመሰጋገን። እና እኛ አባት በጣም ይገርማሉ። አባ ገሌን ይዋችሁ ታጋሽ ናቸው፣ አባ ገሌን ይዋችሁ ጸባይኛ ናቸው እያሉ የወንድሞቻቸውን ጸጋ እኔ የለኝም ደሃ ነኝ ምስኪን ነኝ ብለው ራሳቸውን በትህትና አቀረቡ። እና በምኔቱ አይዞ ጸልይ ብለው አሰናበቱት። እሳቸው ከወጡ በኋላ አብረዋቸው ለነበሩ መነኮሳት እንዲህ አሏቸው፣ ይህ መነኩሴ በዚህ ገዳም ከሁሉ የሚበልጥ ጸጋ ተሰጥቶታል። የሰማችሁ ነው። ሰው ፊት ለፊት አልተነገረውም። እኛ አባት ምንም የለኝም ያለው፣ ዘወር ሲሉ ግን ለሌሎቹ መነኮሳት ይሄ አባት ከሁሉ የሚበልጥ ጸጋ ተሰጥቶታል። እንዴት ሲባል የወንድሞቹ በደል አይታየውም። የማን በደል አይታየውም? የወንድሞቹ በደል አይታየውም። የሁሉን ጸጋ በፍቅር ሲቆጥረው አለ እኮ። ቅድም አያችሁ የአባ ገሌ ጸጋ፣ አቤት ጸጋቸው፣ አቤት የዋህነታቸው፣ አቤት ታጋሽነታቸው ብሎ የሰዎቹን ጸጋ ገለጠ። ከሁሉ ይበልጣል፣ ምክንያቱም የወንድሞቹ ኃጢአት አይታየውም። የቅዳሴ ጊዜ ላይ አንድ ነገር ያስታውሰኛል። ከኔ ጋር ናችሁ? እስቲ ነፍሳችሁን ተመልከቱ በሉ። የወንድማችሁን ኃጢአት አትመልከቱ፣ እግዚአብሔር ያያል። ማን ያያል? ማን ያያል? እግዚአብሔር ያያል። ስለዚህ በጸጋ ለመክበር ከፈለጋችሁ አቲቶሪስ ያስፈልጋል። በጊዜውም ያለ ጊዜውም እግዚአብሔር ያከብራል። ወገኖች ለጊዜው ግን ዝቅ በሉ፣ እግዚአብሔር በሰዓቱ ከፍ ያደርጋችኋል። እግዚአብሔር በሰዓቱ ከፍ ያደርጋችሁ። ስለዚህ ኢየሱስ ክርስቶስ ጨለማን ያሳደደው ብርሃን እሱ ለምእመናን ጥላ ነው። ለማ ጥላ ነው? ለምእመናን ጥላ ነው። እንደ እሾህ የማያስደግፍ ሆኖ የማያስጠልል ሆኖ ኑ እኔ ማረፊያ ነኝ እኔ ማትረፊያ ነኝ ብሎ ክርስቶስ በሐሰት አልጠራንም። ኢየሱስ ክርስቶስ ዓለምን ሁሉ ያበራ ፋና ነው። ጨለማ ሕይወታችሁንም መድኃኔዓለም ያብራላችሁ። እሱ የማይነዋወጥ መሰረት ነው። ኢየሱስ ክርስቶስ የማይደፈር ግንብ ነው። የማይሰበር መርከብ ነው። ቅዳሴ ዮሐንስ ወልደ ነጎድጓድ ላይ የሚያወራው ይሄ ነው። ኢየሱስ ክርስቶስ ሌባ የማይሰርቀው መዝገባችን ነው። ማን ምናችን ነው? መዝገባችን በሉ እስቲ። መዝገባችን ነው ኢየሱስ ክርስቶስ። ለዚህ ነው የለዘበ ቀንበር እያለ አባ ጊዮርጊስ ዘጋስጫ የማቴዎስ ወንጌል ምዕራፍ 9:11 ላይ 11:30 ላይ የተጻፈውን ቀንበር የልዝብ ሸክሜ ቀሊል ነው፣ ስለዚህ እናንተ የደከማችሁ እናንተ ድኩማን ኑ እረፉብኝ እያለ ክርስቶስ። ስለዚህ የትምህርታችን ሐሳብ ኑና እረፉ፣ ተጠጉ፣ ከጥላይ በታች ተጠለሉ ነው የሚለን መድኃኔ። ከምን በታች? ከጥላይ በታች። ኢየሱስ ክርስቶስ ለሁሉ ስለሚያስብ ነው አለን። ለሁሉ ያስባል አያስብም? ለሁሉ ያስባል። ኢየሱስ ክርስቶስ ለዕውራን ብርሃን ይሰጣል። ኢየሱስ ክርስቶስ ለምጻሞችን የለምጽን ከሰውነት ላይ ገፎ ኢየሱስ ክርስቶስ የዕውራንን ደግሞም የአንካሶችን እግር አጽንቶ እንዲቆሙ የሚያደርግ ነው። ስለዚህ ዛሬ ሽባነታችን እንዲተረትር ክርስቶስ ነው ይለናል። ሁለት ቦታ እየረገጠን እያነከስን ያለነውን ክርስቲያኖችን የደረቀውን እጅ የሚያቀናው የአንካሳውን እግር የሚያቀናው ነፍስን ወደ ውሃ የሚመልስ መንፈስን በማደሪያ የሚያኖራት ኢየሱስ ክርስቶስ ኑና እረፉ እኔ ማረፊያም እኔ ማትረፊያም ነኝ ይለናል። ማረፊያም ማትረፊያም ነው። ኑ ከምኔ በታች ተጠለሉ። ከምኔ በታች? ከጥላይ በታች ተጠለሉ። በጎ እየሰራችሁ ምግባር እያቀናችሁ የቀማችሁ መልሳችሁ የበደላችሁ ክሳችሁ የተጣላችሁ ታርቃችሁ ምሕረት እያደረጋችሁ
በቅድስናው ስፍራ ያላችሁ ይሄ የእግዚአብሔር ጥሪ ነው። የማ ጥሪ? የእግዚአብሔር ጥሪ ደግሞ በሕይወት ጥላ ውስጥ እንድንጠለል ነው። በምን ጥላ ውስጥ? በሕይወት ጥላ ውስጥ። አንድ ሰዓት አልቋል። አንድ አጠር ያለች ታሪክ ልንገራችሁና አላቆም። በዚህ በላዕላይ ግብጽ በሚባል ሀገር ውስጥ አንድ ከእናትና ከአባቱ ጋር የሚኖር የ7 ዓመት ሕፃን አለ። ስሙ ዘካርያስ ይባላል። ዘካርያስ የ7 ዓመት ልጅ ነው። በዕለተ ሰንበት እናትና አባቱ እጆቹን ይዘውት ከምስጢራት እንዲሳተፍ ቅዱስ ቁርባን እንዲቀበል ቤተክርስቲያን ያመጡታል። አሁን እኛ ልጆቻችንን አዝለን አቅፈን ጉሮሯቸውን ፈልቅቀን የክርስቶስ ሥጋና ደምን እናቀብላቸዋለን። እኛ የበይ ተመልካቾች ነን፣ አንበላም አይደለም። የዚህ ዓለም መጠጥ ጠዋት ቢጠጡት ለከሳት ይጠማል። ሳምራዊቷን እንዲህ ነው ያላት፣ እኔ ከምሰጠው የሚጠጣ ለዘላለም ምን አይልም አይጠማም። እኔ ከምሰጠው የሚበላ ለዘላለም አይራብም። የዚህ ዓለም ምግብ ጠዋት ቢበሉት ለከሳት ይርባል። የዘላለም ምግባችሁ ክርስቶስ ነው ወገኖቼ። እና ዘካርያስን አንድ ቀን ቁጭ ብለው ተማከሩ። ባለጸጎች ናቸው። ድንገት እግዚአብሔር ሊጠራን ይችላል። ሞትሰ ግብተ ይመጽእ ከመሰራቂ፣ ድንገት ሌባ በየትኛው ሰዓት እንደሚመጣ እንደማናውቅ ሌባ በድንገት ሞት በድንገት ይመጣል። እንሞታለን፣ እናልፋለን። ለዚህ ሕፃን ምንድን ነው የምናወርሰው ብለው ሲያስቡ ቤቱን ነው። ምኑን ነው? ቤት ነው። ገንዘብ አለ፣ ወርቅ አለ። ለዚህ ሕፃን ለዘካርያስ ይሄን እናውርሰው አለ አባት። እናት ግን አይሆንም አለች። ካወረስነው ሃይማኖት እናውርሰው፣ ካወረስነው ትልቁን ሀብት ክርስቶስን እናውርሰው አሉ። ትልቁ ሀብት ማን ነው? እስቲ ንገሩኝ በማርያም። ክርስቶስ ትልቁ ሀብታችሁ እሱ ነው። አያችሁ፣ እንደው አሁን አባትህ ባለጸጋ ሆኖ ድርሻ ትጠብቃለህ። የሆነ ጊዜ አይደል አባዬ እኔ ስራ መስራት ፈልጋለሁ፣ በቃ ተምሬያለሁ፣ ዲግሪ ያለኝ የሆነ ነገር ደርሻለሁ፣ ራሴን አውቃለሁ፣ በቃ ከሚገባኝ ስጠኝ ልትለው ትችላለህ አይደል? አካፍለኝ። ይሄ ልጅ ሀብት ንብረት ካሉት ከባለጸጋ ቤት ተወልዶ የምናወርስ ሳንቲም የለም። ቤቱን ብናወርስብህ ይሄ ቤት ይፈርሳል። ይፈርሳል አይፈርስም? ይሄ ዓለም ያልፋል። የሚያልፈውን ሳይሆን የማያልፈውን ክርስቶስን እንሰጥሃለን አሉትና እጆቹን ይዘው ወደ ገዳም ወሰዱት። ነጭ አልብሰው አበምኔቱ ጋር ተቃቆሙት። አባታችን ዛሬ የመጣ ነው ለቅዱስ ቁርባን አይደለም፣ ትልቅ ስጦታ ልንሰጥ ነው ለቤተ ክርስቲያን አሉ። ልጆቼ ማስጦታዎች ናቸው። እግዚአብሔር የሰጠንን ግን ለእግዚአብሔር እንሰጣለን ነው? አንሰጥም። ልጆች እግዚአብሔር ስጦታዎች ናቸው። ይሄ ዘካርያስ አንድ ብቻ ልጃችን ነው። የዓይናችን ማረፊያ የልባችን ተስፋ ነው። ይሄንን ልጅ ለቤተ ክርስቲያን ብፅዓት አድርገን ልንሰጠው ነው። ዘመኑን ሙሉ በዚህ ገዳም አባቶቹን እግር እያጠበ ያገልግል። እድሜው ሲደርስ ደግሞ አስኬማ መላእክት አቀዳጁት፣ አመንኩሱት፣ ቀድሞ ረዶኖ ያገልግላችሁ ብለው ይሄው ከዛሬ በኋላ የኛ ሳይሆን ይሄ የክርስቶስ ነው ብለው ሰጡት። ግዴለ የማን? በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ ነው ያለን። ወጣትነታችሁ ለክርስቶስ ስጡታ። ወጣቶች እናንተ ታስፈልጉታላችሁ ለክርስቶስ። ወጣቱን ገና የ7 ዓመት ጨቅላ ሕፃን ልጅ ለክርስቶስ ሰጥተናል። ስንሞት ቤታችንን ገዳሙ ይውረሰው አሉ። ስንሞት ገዳሙ ይውረሰው። ይሄ ልጅ ግን ከዛሬ በኋላ የኛ አይደለም የክርስቶስ ነው ብለው የመጨረሻውን ስንብት እንሰነባበት። ዘካርያስ አንተን ለክርስቶስ ሰጥተናል፣ ይከፋል አሉት። ኧረ ደስተኛ ነኝ አለ ሐዋርያው ቅዱስ ጳውሎስ። ሁልጊዜ በማን ደስ ይበላችሁ ነው ያለን? በማን? በክርስቶስ። በክርስቶስ ባለው ደስታ እናት አባቱ የክርስቶስ ስላደረጉት በጣም የ7 ዓመት ሕፃን ደስተኛ ሆኖ እማዬ ብሎ አንገቱን አቅፎ አባዬ ብሎ አንገቱን አቅፎ ስሞ ከዛሬ በኋላ በአይነ ስጋ ላንተያይ እንችላለን። አባቶቼን አገለግላለሁ እንዳላችሁት እግዚአብሔር ከፈቀደልኝ አስኬማ መላእክትን ተቀዳጅቼ መነኩሴ ሆኜ በገዳም ደግሞ ዘመኔን ክርስቶስን ሰጥቼ ወጣትነቴን፣ ጊዜን፣ ሁሉ ነገሬን የሙሉ ጊዜ አገልጋይ ሆኜ ያልፋለሁ። ግን እማዬ እኔን ለክርስቶስ ሰጥተሻልና በመንግስተ ሰማያት የምታገኘው ክብር አለ። አባዬ እኔን ለክርስቶስ ሰጥተሃልና በሰማይ የምታገኘው ምን አለ? ክብር አለ። በሰማይ እንገናኝ። አባዬ ቻው፣ እማዬ ቻው አለና የእናት አባቱን እጅ ለቀቀና ከማህበረ መነኮሳት ውስጥ ተደባለቀ። እንዴት ያለ ልጅ ነው! ልጆቻችሁን የክርስቶስ ያርግላችሁ። ለዚህ ዓለም አይደለም ለመድኃኔ ዓለም የሚያገለግሉ ልጆች ይስጣችሁ እግዚአብሔር።
እና በጣም የሚገርም ነው። እናቱ እንባዋን እየጠረገች አባቱ እንባውን እየጠረገ ጨክነው ወደ ቤት ተመለሱ። አደገ አባቶቹን እያገለገለ እየታዘዘ ደከመኝ ሰለቸኝ ሳይል በትህትና በጸጋ እያገለገለ ከዛ ቅዱስ ስፍራ ከሕይወት ጥላ ውስጥ እያገለገለ 22 ዓመት ሲሞላው አመነኮሱት። ስንት ዓመት? እኔ ገርመኛል። አንድ ጊዜ በማህበራዊ ሚዲያ እኛ ወጣት መነኮሳትን ሲያዩ ፎቶአችንን እየለጠፉ ብዙ ነገር የሚናገሩን አሉ። አሁን በቅርብ ጊዜ ራሱ ወጣትነታችን ለክርስቶስ መስጠታችን እንትን ነው ነውር ነው እንዴ? ንገሩኝ። ግድ የላችሁ ነውር ነው? እኛ ራሳችን ለክርስቶስ በመስጠት የሚቀና ዲያብሎስ ካልሆነ በስተቀር በጣም ይደንቀኛል። እኔ አዝናለሁ። ቤተክርስቲያን ለሚያገለግል አሁን ካህን እየሰደብን ግን ንስሐ የምንገባው ማጋራ ይሁን ያሳዝናል እኮ። እግዚአብሔር አንደበታችንን እግዚአብሔር ይቆጣጠርልን። ቤተክርስቲያን ስለ አንደበትና ስለ አይን ትጸልያለች። እንደው እንዳላበዛ ምን ትላለች መሰላችሁ? በቅዳሴ ሰለስቱ ምዕት ላይ ጸጓ አይምሮ ላይ ይንታ አልባቢነ ወቀብ ከናፍሪነም ነገር እኮ ትላለች አይደል? አዎ ከንፈራችንን ክፉ ከመነጋገር ከልክልልን ትላለች። አንደበታችንን ክፉ ከመናገር ይከልክልልን እና መነኮሰ። አባቶና አባ ዘካርያስ ተባለ። ማተባለ አባ ዘካርያስ ተባለ። ማን ያውቃል ከዚህ ውስጥ እኮ ለዚህ ክብር የታጨ ይኖራል። ማን ያውቃል ከነዚህ ወጣቶች መካከል ለዚህ ክብር እግዚአብሔር ያዘጋጀው ይኖራል እኮ። እኛ እናውቃለን? አናውቅም። የሚያውቀው ማን ነው? ባለቤቱ። ማን በምን ሰዓት እንደሚጠራ ምን እናውቃለን? እና ያገለገላቸው አንድ ቀን ማህበረ መነኮሳቱ ተሰብስበው ስለ አባ ዘካርያስ ሲያወሩ ደረሰ ከጀርባቸው። ምን ብለው የሚያወሩት? ይሄ ወጣት በጣም ቆንጆ ነው፣ መልከ መልካም ነው። እንዴት ሆኖ ይሄንን ወጣትነት ዘመኑን መነኩሴ ሆኖ ይኖራል? እንዴት ይችለዋል? እስቲ እግዚአብሔር ያስችላል በሉ። እንደው አንድ ነገር እንድትሉ ልለምናችሁ። በዚህ መልክ ቢያምር በሉ ለአፈር፣ ስጋ ቢወፍር ለመቃብር። 30 ጊዜ መስታወት ፊት ለፊት የምትደቀንለት ውበት ይረግፋል አይረግፍም? ይረግፋል። በቃ እና ወጣትነትንም ውበትንም ቁንጅናንም ለማመስጠት ለክርስቶስ መስጠት እና ሰማና አዘነ። የኔ ውበት መነጋገሪያ ሆኗል እንዴ? አዘነ። በዚህ የተነሳ ክርስቶስን ላጣው ነው ብሎ አለቀሰ። ማን ላጣው? ክርስቶስን የሚያህል ጌታ ማጣት የለብኝም። ይሄን መልኬ ከሆነ እንዲናገሩ ያደርግ ዛሬ አጠፋታለሁ አለ። ምን እላታለሁ? ከገዳሙ ወጥቶ ሰው ሳያየው ጠፋ። አበምኔቱ ያደራ ልጃቸው ነው። ቢፈልጉት ጠፋ። ኬት ያገኙት? ኧረ ያየ ሰው ተባለ፣ የጠፋ ተፈለገ፣ የለም። 45 ቀን ከገዳም ውጭ ጠፋ። ለካ 45 ቀን ውስጥ ሙሉ ኬሚካል ካለው ውሃ ውስጥ ፊቱን ነክሮ እየጸለየ ነው። ምኑን ሊያበላሽ? ምኑን? ፊቱን። ኬሚካል ካለው ውሃ ውስጥ ፊቱ አሰቃቂ ፊት ይዞ የቆሰለ ፊት፣ ያ የሚያምር መልኩ ሰዎች የተነጋገሩበት መልኩ ጠፍቶ መጣ ወደ ገዳም። ሲያዩት መነኮሳቱ ይዘገንናል። በቃ ሲያዩት ምንድነው የነዳይ ማን ነው አሉ። አይ በማንነት ሁሉ ረሱት። ዛሬ በውበትሽ ያደነቀልሽ፣ ዛሬ ባለህ ቁመና ያደነቀ፣ ነገ ይሄንን ማንነት ስታጣው ሰው ይረሳል። አይረሳል? ይረሳናል። ውበታችንን አይቶ ውበትሽን አይቶ የፈልጎ ያገባሽ ነገ በሆነ አደጋ ያ ውበት ቢጠፋ የወደደሽ ያፈቀረሽ እኮ ሊጠላሽ ይችላል። እና በጣም የሚደንቅ ነው። ማን አሉት? ማንነቱን ሊናገር አልፈለገም። ማንነቱ ራሱ እኮ ክርስቶስ ነው አይደል? እና ማን ምንድነ? ነዳይነ። ነዳይ ደግሞ ከማህበረ መነኮሳት ጋር አይኖርም። በውጭ ተጥለ ምጽዋት መለመን አለብህና ውጣ አሉት። ዘካርያስ መሆኑን አውቀዋል? አላወቁም። እኔም ዘካርያስ ነኝ አላለም። አያችሁ፣ ፍሬ ያለው ዛፍ ጎንበስ ይላል። ጎንበስ ብሎ በትህትና እኔ እኮ ያኔ ቆንጆ መነኩሴ በዚህ ገዳም ያደግኩት ዘካርያስ ነኝ እኮ አላላቸውም። አዎ ንዑሰ ክርስቲያን በደጅ ነው የሚቆመው። እኔ ከአባቶቼ ጋር በዚህ ገዳም ለመኖር የበቃው አይደለሁም። እውነት ብላችኋል። ምጽዋት ከሚቀበሉት በደጅ ከተጣሉት ነዳያን ጋር ቁጭ ብዬ ጌታዬን አመልከዋለሁ ብሎ ወጣ። ማንን አመልከዋለሁ ብሎ? እንደው ከመቅደስ አንተ ውጣ ብንባል እኛ አገልጋዮች የቻልን ሀገረ ስብከት ሌሎቻችን ደግሞ በፌስቡክም በምንም የምንችለውን ነገር እናደርጋለን እንጂ እንዲህ ባለ ትህትና እንቆያለን። አልቆይ የለን ካለም እግዚአብሔር የተመሰገነ ይሁን። በእውነት
እና በደጅ ተጣለ ቁጭ አለ። ነዳያኖቹ ጋር መሃል ገብቶ መዝሙረ ዳዊት ይዞ እግዚአብሔርን ያመሰግናል። ሲመሽ ደግሞ እጆቹን ወደ ሰማይ ወደ ታመነው ንጉሥ ወደ ሰማያዊው ወደ ኢየሱስ ክርስቶስ ዘርግቶ ሲጸልይ ያድራል። ሌሊት ሲጸልይ ጣቶቹ ያበራሉ። ምን ይላሉ? ያበራሉ። የሚወደድ መልክ የለውም። የውስጥ ስብዕናው ቅድስናው ግን ከባድ ነው። እግዚአብሔር የመረጠውን ጸሎት እግዚአብሔር የወደደውን አገልግሎት ያደርጋል። በደጅ ተጥሎ ከጸጋ በቅቶ ነበር። እግዚአብሔር ከጸጋ ያብቃችሁ። ከዛ አንድ ቀን ለ45 ቀን ከገዳም ወጥቶ የተረሳው 45 ዓመት ሙሉ ከደጅ ወደቀ። ስንት ዓመት? የሚደንቅ እኮ ነው ወገኖቼ። 45 ቀን 45 ዓመት አይደለም 45 ቀን የሚታገስ ትዕግስት የለም። 45 ዓመት በደጅ ተጥሎ ማንነቱን ሰውሮ መልአክ መጣና ዘካርያስ ከጸጋ ደርሰሃል፣ ህሙማንን መፈወስ ትችላለህ፣ ሀብተ ፈውስ አለህ ብሎ ነግሮት ሄደ። አንድ ቀን እየጸለየ ያለ ዞር ሲል አጠገቡ እውር አለ። ምን አለ? አይኑ የጠፋ ሰው አለ። የዚህን ዓለም መልክ አይቶ አያውቅም። እጆቹን አስቀመጠና እንዲህ አለው፣ በኢየሱስ ክርስቶስ ስም አይኖቼ ይከፈቱ አለው። በማን ስም? መድኃኔዓለም እንጀራችሁን ይክፈትላችሁ፣ እድላችሁን ይክፈትላችሁ፣ የተዘጋባችሁን ነገር ሁሉ መድኃኔዓለም ይክፈትላችሁ፣ ክፉ ሰዎች የዘጉባችሁን መድኃኔዓለም ይክፈትላችሁ። እና አይኖቹ በሩ። ዘለለ፣ አመሰገነ። የዚህን ዓለም መልክ ማያይ ሰው በክርስቶስ አይኖቼ በሩ ብሎ ስለ አይኑ መብራት ሲያመሰግን አባ ዘካርያስ እንዲህ አለው፣ እግሩ ላይ ወደቀና አባቴ እንዳትነግርብኝ ጸጋዬ እንዳይታወቅ በአባ እንጦንስ በአባ መቃርስ በኢየሱስ ክርስቶስ ስም ለምኜሃለሁ፣ አይንህን ማን አበራልህ ብለው ከጠየቁ ሰዎች ኢየሱስ ክርስቶስ ብለህ መስክራል። ማን ብለህ? አሁን ክርስቶስ ላደረገው ተአምራት የኛ ነው ብሎ ዩቲዩበር ሰብስበው ቁጭ ብለው የሚያሳዩ ሰዎች ያሳዝኑኛል። በዚህ ዘመን ጸጋው የክርስቶስ ነው ብለው እንኳን ማመስገን አቅቷቸው የኛ ነው የሚሉ ከራሴ ብቃት ከራሴ ቅድስና ነው የሚሉ ሰዎች በዚህ ዘመን አሉ። እና በጣም የሚደንቅ ነው። ጸጋው ግን የማን ነው? አሁን እኔ እዚህ መካከል እንደው መቼም እግዚአብሔር የልቤን አይቶ አይሰጠኝም። ይሄንንም ጸጋ ቢሰጠኝም ማረግበትን እሱ ያውቀዋልና እንደው የሆነ ተአምር ብሰራ የሆነ ህሙማን ብፈውስ በሁለተኛው ቀን ማስታወቂያ ነው የምሰራው አይደለም። አድራሻዬ እዚህ ነው ኑ እላቸዋለሁ እንጂ ጸጋው የክርስቶስ ነው ክብሩን እሱ ይውሰድ እላለሁ። ክርስትናችን እየደበዘዘ ነው። እግዚአብሔር ይድረስልን በእውነቱ። እና በጣም የሚደንቅ ነው። ለሰው እንዳነግርልኝ ብሎ አስምሎት ሄደ። ሰዎች አንተ ዕውሯን ነበርክ፣ ምጽዋት የምትለምኗን ነበርክ፣ አይንህን ማን አበራ ሲሉት ማን ይላል? መስክሯ በማርያም ኢየሱስ ክርስቶስ የማርያም ልጅ አይኔን አበራ ብሎ በሀገሩ ሁሉ በሱ አይን መብራት ምክንያት ብዙ ሰዎች ወደ ህይወት ተጨመሩ። ብዙ ሰዎችን ሰበካቸው። የሰማችኝ ነው። አይ እኔ ነኝ ቢል ኖሮ እሱም ከጸጋ ይጎድል ነበር፣ ያለውን ጸጋ ይነጠቅ ነበር። ከዛ በሁለተኛው ቀን ጆሮ አበራ፣ ጆሮ ፈወሰ፣ ጆሮ ማይሰማውን። በሌላ ቀን ለምጻ ነጻ፣ ሽባ ተረተረ። አንድ ቀን ቁጭ ብሎ ሲጸልይ ለካ አጠገቡ የነበረው ምጽዋት የሚቀበለው ነዳይ ሞቶ አድሮ ነበረ። እና ዳ መቼም ሲኖር አያምርበት ሲሞት አያምርበት። ቀብሮ ለቅሶ ምኑ ያምራል? ምኑ ያምራል? መብራን ቀባሪ ያለው ዳ ወይ ያሞተ በቃ ይሄ ነው። በቃ ኢትዮጵያን ፈርስት ኤድ የምትባላለች አይደል? እና በቃ እቺ ነች፣ ሌላ ምንም የለም። እና ሲሰሙ ማን ይገንዘው? ደሃ ነው፣ ሰውነቱን ውሃ ነክቶት አያውቅም ብለው ተጸየፉት። ምስኪን ነው፣ በደጅ ተጥሎ የሚኖር ነው፣ ማን ይገንዘው? ማን ይጠበው ሲሉ ጸሎቱን እየጸለየ ሰምቷቸው ኖሯል። ለካ ጸሎቱን ጨረሰና እንዲህ አለ፣ እኔ ገንዘዋለሁ፣ እኔ አጥበዋለሁ አለ። ለደሃ መራራት እኮ በጣም ትልቅ ጽድቅ ነው፣ ትልቅ በረከት ነው። አሁን ታክሲ ውስጥ እንኳን ልብሱ ቆሸሽ ያለ ሰው አጠገባችን እንዲቀመጥ አልፈልግም። ለደሃው ራራለት፣ ተቀመጥ፣ አስገቡት ወደ ቤት፣ አስከሬኑን ተሸክማችሁ አስገቡ። እኔ ገንዛለሁ አለና ወደ ቤት ሲያስገቡት እናንተ ጉድጓዱን ቆፍሩ እንቀብረዋለን አሉ። ኧረ ጉድጓዱን ቆፍረን ጨርሰናል፣ እርሶን ነው የምንጠብቀው። በሉ እንግዲያውስ ከደጅ ጠብቁኝ እኔ በቃለሁ አሉና በሩን ዘጉ። አስከሬኑን ዘርግተዋል። አላጠቡም፣ አልገነዙም። ተንበረከኩና ግን እንዲህ አሉ። ከኔ ጋር ናችሁ? ተንበርክከው እንዲህ ብሎ ጸለዩ። አልዓዛርን ከሙታን መካከል ያነሳ የናዝሬቱ ኢየሱስ የታመንከው ተስፋ መድኃኔዓለም ሆይ ይሄንን የሞተ ሰው ነፍሱ ከስጋው ተለይታለች፣ ወደ ነበረበት ትመልስልኝ ዘንድ እለምንሃለሁ ብሎ ነገረው። ለማን? የታመመ እንደሚድን እንጂ የሞተ እንደሚነሳ እኮ እምነት የለንም ዘንድሮ አለ።
ነፍስ እንተ ተአስረት በሞት ፈታይከ። ቅዱስ ኤጲፋንዮስ የቆጵሮስ ደሴት ኤጲስቆጶስ በቅዳሴው ላይ በሞት ታስራ የነበረችን ነፍስ ፈታሃት ይላል። በምን ታስራ የነበረች? በሞት። ይሄ ስም ከሞት የተፈታንበት ስም ነው። ኢየሱስ የሚለው ስም ከአጋንንት ስራት ብቻ አይደለም የተፈታንበት፣ ከዘላለም ሞት ያመለጥንበት፣ ገነት መንግስተ ሰማያትን ያገኘንበት፣ ልጅነትን ያገኘንበት፣ ዕዳ በደላችን የተሰረዘበት ስም ነው። ያቆመን ስም፣ የደገፈን ስም፣ የተደገፍንበት ስም፣ የተጠለልንበት ስም ክርስቶስ ይባላል። በጣም የሚገርም ነው። በረሃብ ዘመን የበላንበት በልተንም የጠገብንበት ስም ክርስቶስ ይባላል። ህብስተ ሕይወት ለዘይበሎ ለሚበሉት የጣፋጭ ምግብ የዘላለም ምግብ የሆነ ስም ነው ክርስቶስ። ይሄንን ስም ተጠርቶት ምንድነው የሚለው? ሎቱ ይትራው አናቅጸ ሞትም ግርማው፣ ከግርማው የተነሳ የሞት ደጆች የሚከፈቱለት ክርስቶስ ገና ስሙ ሲጠራ ያንተን ስም ሰምቶ አለ ቅዳሴ ጊዜ ላይ ሞት ይደንግጥ አለ። እስቲ ያንተን ስም ሰምቶ በሉ። ሞት ይደንግጥ። ምን ይደንግጥ? በመቃብር ያለ አይደለም እንኳን ታስሮ ተገንዞ ይቅርና በመቃብር ያለው አልዓዛር እንኳን በስሙ ሲጠራ የተነሳው ክርስቶስ ሲጠራው ነው። ሰው ከሞተ በኋላ እኮ ስም የለውም። አስከሬን ነው የሚባለው፣ ሬሳ ነው የሚባለው። ክርስቶስ ግን ሞተንም በስማችን ይጠራናል። የሚጠራን ደግሞ ምን ሊለን ነው? ከተቀበርንበት ጉድጓድ ላይ ያወጣን ነው። በቃ አሁን ከዚህ ቤተክርስቲያን ጀርባ ብዙ ሰዎች ተቀብረው ታውቃላችሁ። ምን እንደው የሚጠብቁት ካልን ትንሳያቸውን ይጠብቃሉ። ማንን? ሲመጣ በስማቸው ይጠራቸዋል ክርስቶስ። የሰማችሁ ነው። እናንተ ሙታኖች ተነሱ ይላል። የሚያነሳ ኃይል የሚሰጥ የሚቀጥል ያለቀውን የደቀቀውን ያበቃውን የሚቀጥል ስም ነው። ኃይል ያለበት ስም ነው። አያችሁ፣ በዚህ ስም ቅዱሳን ሐዋርያት ሙት አንስተዋል። አሁን ግን አባ ዘካርያስ ምን አሉ? በኢየሱስ ክርስቶስ ስም አልዓዛርን ያዳንክ ጌታ እባክህ ነፍሱን መልስ ብሎ ጸለዩ። ወዲያውኑ ያ ሰው ከሞተበት ተነሳ፣ ብድግ አለ። ምንድነው አለ? የሲኦል አበጋዞች የጨለማ አበጋዞች ነፍሴን እየገፉ ሲሄዱ ነበረ። አሁንስ ሲለው ባንተ ጌታ ተመለስኩኛል። በማ? በአባቶቻችን የአባቶቻችን አምላክ አሁንም ከጥፋት ይመልሰን፣ ከሞት መንደር ይመልሰን። ተመለስኩኝ፣ ሕይወት አገኘሁኝ፣ አሁን ጤነኛ ነኝ፣ አሁን ደህነኛ ነኝ ብሎ ቆመ። ከዛ በኋላ እንዲህ አለ። አባ ስለ ጸጋቸው አዘኑ። እየሰባችሁ ነው አይደል? ቅድም እነ ወይራ እንኳን ስለ ጸጋቸው ያሉትን አይታችኋል አይደል? ስለ ጸጋቸው እንዲህ አሉ። አሁን ጸጋዬ ሊታወቅብኝ ነው አሉ። እንዴት ላድርግ? በሩ ሲከፈት የሞተው ሰው ቆሞ ሊያዩ ነው። ስለዚህ አባ ዘካርያስ መሆኔን አውቀው በከንቱ ውዳሴ እያጨበጨቡ ሊጥሉኝ ነው። ዓለም አጨብጭባ ነው የምትልህ። ፓርላማ የሆነች ዓለም አጨብጭባ ነው የምትሾመው። ስትል ምን ብላ ነው? አጨብጭባ ነው። እና ያንን ጭብጨባ ካልሸሸ ደግሞ ሰው ከጸጋ መቆየት አይችልም። እና እንዲህ አሉት፣ አንተን ለመቅበር የተዘጋጁ ሰዎች በር ላይ አሉ። አሁን የሚያዩት በአይናቸው ግን ያንተን ትንሣኤ ነው። ውድቀታችሁን የሚፈልጉ ሰዎች መድኃኔዓለም ትንሣኤያቸውን ያሳያል። ጉድጓድ ቆፍረው የሚጠባበቁ ሰዎች መድኃኔዓለም ይሄው በቆፈርኩበት ጉድጓድ ይገባል እያሉ የሚፎካከሩባቸው የሚወራረዱባቸው ሰዎች አይናቸው እያዩ እግዚአብሔር ጉድጓዱን የደፈነ በደላላ ሜዳ ያሻግራቸዋል። መድኃኔዓለም የተበጠበጠውን የመርዝ ብልቃጥ እየደፋ ያስመልጣል። ጠላት በ10 መንገድ ይመጣል፣ አንተን በአንድ ቀዳዳ ያሾልካል። ከእግዚአብሔር ጋር መሆንህን ብቻ እርግጠኛ ሁን። በቃ በሩ ሲከፈት አስከሬን የነበርከው ሞተ የነበርከው እርግጠኛ ነህ ተሸክመውን ያስገቡ ትንሣኤህን ያያሉ። ግን የኔ ጸጋ ሊገለጥ ነው። እንደው በመድኃኔዓለም እልሃለሁ ከሙታን መካከል ያነሳ እኔ ሳልሆን ክርስቶስ ነው። ማን ነው? እውነት ነው ሐሰት? እውነት ነው ሐሰት? በቃ እውነት ነው። ስለዚህ ዓለም ደግሞ ስለ ክርስቶስ ሳይሆን እኔን እያወደሰች ትጠለኛለች፣ ሰይጣን በዚህ ይጠቀማል ብሎ ቅድሚያ በሩን ከፍቼ እሸሻለሁ። አንተ ደግሞ ማን ያነሳ ሲባል ማን በላሉት? ዳዊት ምን አለ? በሞት ጥላ መካከል እንኳን ባልፍ አንተ ከኔ ጋር ነህና ክፉን አልፈራም አይደል? ስለዚህ በሩን ከፈተና አባ ዘካርያስ ሊቀብሩ ከተዘጋጁ ሰዎች መካከል እየሮጣ አመለጠ። እንዴ ምን ተፈጥሮ ነው ብለው ግራ ተጋቡ። ወደ ውስጥ ሲገቡ የሞተው ሰው ቆሞ አገኙ። ወደ ቤት ስትገቡ የጠፋው ተገኝቶ የጎደለው ሞልቶ ይጠብቃቸው።
መራራው ነገር ጣፍጦ ይጠብቃችሁ። ከእጃችሁ ላይ አልገባ ያለው ነገር ወደ እጃችሁ ይግባላችሁ። የተበተኑት ነገር ሁሉ መድኃኔዓለም ይሰብስብላችሁ። እና ድንግጥ ብለው ምንድነው አንተ ሞተሃል ነበርክ እንዴት ነው ሲሉት በአባ ዘካርያስ ጌታ በማርያም ልጅ በመድኃኔዓለም ከሞት ተነሳሁ አለ። ከምን ተነሳሁ? በዚህ ጾም ሁላችን ከውድቀት ያንሳን፣ ከተጣልንበት ያንሳን፣ ከክፋት መንደር ያንሳን፣ ከተቀመጥንበት የክፋት የተንኮል ወንበር ያንሳን። ኖ ከጥላይ በታች ተጠለሉ። ከጥላው በታች ተጠልለን ንስሐ ገብተን ስጋውና ደሙን ተቀብለን ዘላለም በቤቱ ለመኖር ስሉስ ቅዱስ ይፍቀዱልን። ይቆየን።